ዳኒና ኤዱ ቲናን ደበደቧት። ምክንያቱም ቲና ካንደበቷ የሚወጣው ቃል የሰውን ልብ የሚሰብር እንደሆነ ተገንዝበናል። እናም ካሁን በኋላ ተጠንቀቂ፣ በተለይ በኤዱ ከመጣሽብኝ አጠፋሻለሁ እያለ ዳኒ አስረግጦ ሲነግራት ነበረ። ጭራሽ ለሴት ብለክ እኔን እንደዚህ ትለኛለክ፣ እኔን ትመታኛለክ አለችው። ኤዱ ደግሞ በዳኒና በእኔ መካከል የገባሽው አንቺ ነሽ፣ ራስሽ ወደሽና ፈቅደሽ እስካደረግሽ ድረስ ዳኒ አሁን ላይ የኔ ነው በማለት እየተከራከረች ትገኛለች። አንቺ ቆሻሻ ነሽ፣ ፍቅረኛ ነጠቅሽኝ፣ ከዚህ በኋላ እሱ አጠገብ እንዳደርሺ እያለች ትገኛለች። ከዚህ በኋላ አፍሽን አትክፈቺ፣ እኔ እንዳንቺ አይደለሁኝም እያለች ኤዱ ትገኛለች። በስተመጨረሻ ቲናን እንግዲህ ውሃ በላት። ወይ ከፍቅረኛው አልሆነች፣ ወይ ከትዳሯ አልሆነች፣ ወይ ከገንዘቡ አልሆነች፣ ሁሉንም አጣች። የክፋት ሰው መጨረሻ እንግዲህ ይሄ እንደሆነ ከትሁት ድራማ ተምረናል ማለት ነው። ክፉ ሰዎች አሉ በዓለማችን ላይ የሰውን ንብረት የሰውን ገንዘብ የሚፈልጉ ያለፉበትን ማለት ነው። በትዳር ላይ እየኖረች እንደዚህ ያደረገች ከትዳሯ አልፋ ዳኒን አፈቀረች። ያፈቀረችው ዳኒ ደግሞ የራሱ የሚወዳት የሚያከብራት ፍቅረኛ አለችው። ለጥቅም ብላ እንግዲህ ሁሉንም ነገር አጣች፣ መሀል ላይ ቀረች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ቻናሌን ሰብስክራይብ እያደረጋችሁ ቤተሰቡን በማለት እጋብዛለሁ። ማለት የምፈልገው በዚህ ድራማ በሰው ገንዘብ ላይ ሸር የምትሰሩ እራሳችሁን ጠብቁ። ከትሁት ድራማ የምንማረው የሰው ገንዘብን የሚፈልግ ሰው መጨረሻው እንደማያምር፣ ለጥቅም የአባባ ንብረት የራሴ አድርጌ ከዳኒ ጋር ኖራለሁ ብላ ነበረ ሀሳቧ፣ ግን አልተሳከላትም። አባባን አሳግታለች፣ ትሁቴን አሰቃይታለች፣ ይሄን ሁሉ ነገር አድርጋለች። ቤተሰቡን ስታምስ ቆይታለች። አልፋ ተርፋም ካሌብንም አስወግዳለሁ ብላ ነበረ። ካሌብ ግን ቀድሟታል። ዳኒ የሚያፈቅራት እየመሰለ እንግዲህ ሁሉንም ሚስጥር አውጥቶባታል። ለአባባና ለትሁቴ ሁሉንም ነገር እየተናገረ ይገኛል ማለት ነው። ተጠንቀቁ፣ ቲና ቀላል ሰው አይደለችም። በጣም ጨካኝና መርዘኛ የሆነች ሴት ነች። ተጠንቀቋት በማለት ሁሉንም ኢንፎርሜሽን ሲያወጣባት ነበረ። አሁን ላይ እየተጠነቀቁና እሷን እያበሳጩ እያናደዱ ይገኛል። አባባም ይመቻቸው፣ እያደረጉ ያሉት ነገር ደስ የሚል ነገር ነው። ለቤተሰቡ በሙሉ ስጦታ አንጥተው ሰጥተዋል። ቲና ግን ተቃጠለች። እኔ የቤተሰብ አባል አይደለሁም እንዲህ ለእኔስ ለምን አይሰጠኝም? አንተ ትልቅ ሰው አይደለክም? እያለች እንግዲህ በመናደድ በር ዘግታ ትወጣለች ማለት ነው። ትልቅ ሰው መሆኔን ብታቂማ ታከብሪ ነበረ። ይሄ ቀን እንደሚመጣ አላወቅሽም፣ እንደ ሞትኩኝም አላሰብሽም። እኔ ግን በህይወት አለው፣ መድኃኒዓለም ይመስገን። ከእንግዲህ በኋላ እኔ አንቺን ገድዬ እስር ቤት መግባት አልፈልግም። በቁምሽ እያለሽ ግን እበቀልሻለሁ፣ አሰቃይሻለሁ፣ ዋጋ ትከፍያለሽ እያሏት ይገኛሉ። ቲና ግን ሁላችሁም ጠላችሁኝ፣ ለምን ይቅርታ ጠይቄ የለ ወይ? ለምን እንደ ቤተሰቡ አካል አልቀበልም? ሁላችሁንም ነው ከዚህ በኋላ የማጠፋችሁ፣ ለምን ታገሉኝ ያላችሁ እያለች ትገኛለች። ኤዱ እንግዲህ ትሁትን ክችን ገብታ አናግራት ነበረ። ሰሞኑን ፍቅር እያለሽ እያጫወተች ነበረ። ለምን ላፈቀርሽው ሰው ፍቅርሽን ነግረሽ አትገላገይም? እሱ እኮ ይቀልሽ ነበር እያለች እንግዲህ ወደ ክችን ዳንኤል ይመጣል። ምን እያወራችሁ ነው ሴቶች እንደዚህ ተሰብስባችሁ? በማለት ጥያቄ ያቀርባል።
ትሁት እኮ አፈቀረች ለማለት በማለት እንግዲህ ለዳኒ ነግረዋለች ኤዱ ማለት ነው። ፍቅርማ ጥሩ ነገር ነው፣ ማፍቀርሽ ጥሩ ነገር ነው። እንኳንም አፈቀርሽ፣ እንኳን ወደ ፍቅር ዓለም ተቀላቀልሽ እያላት ይገኛል። እሷም ኧረ አላፈቀርኩኝም በማለት እንግዲህ መሸምጠት ጀምራለች። እናንተ ሴቶች ተመካከሩበት፣ ማፍቀርሽ ትልቅ ነገር ነው ብሏልና ካሌብ የሰጣት የአንገት ሀብል ነበረ። ያንን የአንገት ሀብል እንግዲህ ለፍቅረኛዋ ልትሰጠው ነው ማለት ነው። ካሌብም በጣም ትሁትን እያደነቃት ይገኛል። በአንቺ የተፈቀረ ወንድ እድለኛ ነው፣ እናቱ የመረቀችው ነው፣ ምን ያህልስ መታደል ነው እያለ ሲያደንቃት ነበረ። ትሁቴም ኧረ ምን እያልክ ነው በማለት መሽኮርመም ትጀምራለች። አንድ ነገር ልንገርሽ ትሁቴ። እሷም ምንድን ነው እሱ ትላለች። ይሄን የምሰጥሽን ስጦታ ለምታፈቅሪው ሰው ስጪ ብሎ ነው እንግዲህ የአንገት ሀብሉን መስቀል ያለውን የሰጣት። እሷም እሺ ሰጠዋለሁ ብላ አመስግና ትቀበላለች። የሚገርመው ያፈቀረችው እኮ እሱን ነው ማለት ነው። እሱም ወደ ክችን ሁላ ሄዶ የምሰራበት ስራ ላግዝሽ ወይ በማለት እስኪ ስለምታፈቅሪው ሰው ንገሪኝ፣ ሀብሉንስ ሰጠሽው ወይ ብላለች። እሱ ግን አያውቅም እኔ እንደማፈቅረው፣ እኔ ግን በጣም ነው የማፈቅረው እያለች ትገኛለች። እና ግን የምታፈቅረው የሚፈቅረው እሱ እንደሆነ እስካሁን ድረስ አልገባውም ማለት ነው። ካሌብ እንግዲህ አይንክን ግለጥ፣ ትሁት ያፈቀረችው አንተን ነው ማለት ነው። ትሁትም ጭንቅ በማለቅ ካሌብ አንድ ንፋስ ልውሰድ፣ ንፋስ እንደወስድ ትፈቅድልኛለህ ምናምን እያለችው ነበረ። እሱም በቃ ከፈለግሽ እሺ በማለት ጥሏት ይወጣል ማለት ነው። እሷም እንግዲህ በስተመጨረሻ ወደ ሳሎን ተመልሳ ትሄድና ለካሌብ እንግዲህ ከአበባ ጋር ብድግ አድርጋ የሰጣትን የመስቀል ሀብል ይሄ ላንተ ነው በማለት እንግዲህ ሀብሉን አንገቱ ላይ አስራለታለች። ፍቅሯንም ገልጻለታለች ማለት ነው። እንዳፈቀረች ደግሞ ለአባባም ተናግራለች። ፍቅር ጥሩ ነገር ነው አይደል እንዴ ብላለች። እና አዎ ማፍቀር ትልቅ ነገር ነው፣ ጥሩ ነገር ነው፣ እንኳንም አፈቀርሽ ደስ ይለኛል ብለዋታል አባቷና እና አሁን ባፈቅር ምንም ችግር የለውም እያለች ጥያቄም አቅርባ ነበረ። የሚያፈቅሩ ሰዎች የታደሉ ናቸው። እንኳንም አፈቀርሽ፣ አንቺ ለማፍቀር እንኳን አበቃሽ እንጂ እኔ ድል ባለ ሰርግ እድርሻለሁ ትሁቴ የኔ ልጅ ብለዋታል። እሷም እሺ ብላ እንግዲህ አመስግና ሄዳለች። ካሌብም በጣም ተደስቷል። በአንቺ የተፈቀረ ሰው ትሁቴ ምን ያህል መታደለው፣ አንቺ በጣም ጀግና፣ አስተዋይ፣ ብልህ፣ ለትዳር የምትሆኚ ለህይወት የምትሆኚ አይነት ሴት ነሽ እውነት በማለት አንቺ አንደኛ ነሽ እያላት እንግዲህ እያሞጋገሳት ይገኛል ማለት ነው። ካሌብ ስጦታ ሲሰጣት ነበረ እስካሁን። ከዚህ በፊትም ስጦታ ሰጥቷታል። የአሁኑን ግን የሰጣትን ሀብል መልሳ ለሱ ነው የሰጠችው። አንገቱ ላይ አስላለች ማለት ነው። ያው እንግዲህ ፍቅሯን በዚህ መልኩ ገልጣለች ማለት ነው። በቅርቡ እንግዲህ ሰርግ እንጠብቃለን። ትሁት ቲና ግን በጣም እየበጠበጠች ትገኛለች። ብትበጠበጥም ደግሞ ቤት ውስጥ ያው ተጠልታ ነው ያለችው። ምንም ለእሷ ቦታ የሚሰጣት የለም። በቅርቡ እንግዲህ የትሁትና የካሌብን ሰርግ እንጠብቃለን ማለት ነው። ክፋት መራቅ እንዳለብን በዚህ ድራማ እንማራለን። ለዛሬ እንግዲህ
ትሁት ይዤላችሁ የመጣሁት ይሄንን ይመስል ነበረ። ቲና ግን በጣም ጥፋቷ ተንኮሏ የሌለ ነው። አባባን እንግዲህ ብዙ ነገር አድርጋባቸዋለች። አይሰሙም፣ አይምሯቸው ማስታወስ አይችልም በማለት ወጥ ሁላ ፊታቸውን እስከ መለቅለቅ ደርሳ እያስታወሱ ነበረ ዝም ያሏት። አሁን ላይ ግን የትኛውን ክፋትሽን ላስታውስሽ? ፊቴ ላይ ወጥ እንደደፋሽ እስኪ የቱን ላስታውስሽ? በማለት የክፋቷን ጥግ እየነገሯት ይገኛሉ። አሁን ላይ ሁሉንም ነገር አታለች ማለት ነው። ቀጣዩን ክፍል ወደ እናንተ እዚህ እስከምመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ስለነበረን ቆይታ ከልብ አመሰግናለሁ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከድራማው ምን ተማራችሁ? በተለያዩ ድራማዎች የምናያቸው አሁን ላይ አስተማሪ ናቸው፣ ከህይወታችን ጋር የተገናኙ ናቸው ማለት ነው። የክፋትን ጥግ የምናይበት ነው በተለይ እና ጊዜው ያለበትን ሁኔታ የምንረዳበት ነው። መልካም ልብ ፈጣሪ ያድለን፣ መልካሞች እንሁን። ከመልካምነት ብዙ ነገር እናተርፋለን። ከመጥፎ ግን ያው በየድራማው እንደምንመለከተው ውድቀታችን የከፋ ይሆናል ማለት ነው።